ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ኢቲኤል ቲዩቶሪያሎች ነን። ዛሬም በኢቲኤል ቲዩቶሪያል ዩቲዩብ ቻናል ላይ ተገናኝተናል። በባለፈው ሴሽናችን ላይ ወይም ደግሞ በባለፈው ዩኒት 4ን የመጨረሻውን ለማየት ሞክረናል። ዩኒት 4ን ጠቅለል አድርገን ለማየት ሞክረናል ብዬ አስባለሁ። ስለዚህ ዩኒት 4 ላይ ያልገባችሁ ግልጽ ያልሆነላችሁ ነገር ካለ እሱን በኮሜንት ስር የጠየቃችሁኝ ለመመለስ ሞክራለሁ። ሞር ብሪፍ እንዲሆንላችሁ ደግሞ ዛሬ ለእናንተ ፋይናል ኤግዛም ኮሌክሽኖችን ለመስራት እዚህ ተገናኝተናል ማለት ነው። ስለዚህ ዛሬ የምናየው ፋይናል ኤግዛም ኮሌክሽኖችን ከተለያዩ ዩኒቨርሲቲዎች የማንን የሂስትሪ ኦፍ ኢትዮጵያ ኢን ዘ ሆርን ብሎም ደግሞ ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆርን ቻፕተር 4 ነው የምናየው ማለት ነው። ስለዚህ ዛሬ የተገናኘንበት ቻፕተር 4ን የፋይናል ኤግዛም ኮሌክሽኖቹን ከዲፈረንት ዩኒቨርሲቲ ለማየት ነው ማለት ነው። ይሄን ያህል ካልኳችሁ ዳይሬክትሊ ወደ ጥያቄዎቹ ከመግባቴ በፊት ሁልጊዜ እንደምላችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ከተመቻችሁ ላይክ ማድረግ እንዳትረሱ፣ ኦልሶ ኮሜንት ማድረግ እንዳትረሱ ማለት ነው። ስለዚህ እንደነገርኳችሁ እዚህም ካፕሽኑ ላይ ማየት እንደምትሞክሩት which is final exam collection from different universities history of Ethiopia and the Horn on chapter 4 which is set by ETL tutorial። ስለዚህ ከተለያዩ ዩኒቨርሲቲዎች ናቸው የሚለውን ሞር ብሪፍ ለማድረግ ከጎንደር ዩኒቨርሲቲ የተሰበሰቡ ማለት ነው። ከጎንደር ዩኒቨርሲቲ፣ ከባህር ዳር ዩኒቨርሲቲ፣ ከአሶሳ ዩኒቨርሲቲ፣ ከአዲስ አበባ ዩኒቨርሲቲ፣ ከአርባ ምንጭ ዩኒቨርሲቲ እና ደግሞ ከመቀሌ ዩኒቨርሲቲ የወጡ ኤግዛሞች ኮሌክሽኖች ናቸው። አንዳንድም የወሎ ዩኒቨርሲቲ ኤግዛሞች አሉበት ማለት ነው። ስለዚህ በዚህ መልኩ ኮሌክት አድርጌ ለእናንተ ለማቅረብ ሞክሬያለሁ። ጥያቄዎቹ ብዙም አስቸጋሪ አይደሉም፣ በጣም ሲምፕል ናቸው። ከላይ ያሉ ጥያቄዎች ናቸው ማለት ነው። በሚቀጥለው አንድ እንጨምራለን ዩኒት 4 ላይ። ዩኒት 4 ትንሽ ቫስት ስለሆነ ብዙም ደግሞ ፋይናል ኤግዛም ስለሚወጣበት አንድ የምንጨምር ይሆናል። ይሄንንም ፒዲኤፍ ቴሌግራም ቻናላችን ላይ በመግባት ታገኙታላችሁ ማለት ነው። ከዲስክሪፕሽኑ ስር አስቀምጥላችኋለሁ የቴሌግራም ቻናላችንን which is ሊንክ ማለት ነው። ሊንኩን አስቀምጥላችኋለሁ፣ እዛ ጋር ሄዳችሁ ማግኘት ትችላላችሁ። ይሄን ያህል ካልኳችሁ ዳይሬክትሊ ወደ ጥያቄዎቹ እንግባ። ስለዚህ የመጀመሪያው ጥያቄ የሚሆነው which is choice part ነው የሚሆነው። choice part which is ወደ 10 ጥያቄዎች ይይዛል። ከእንደገና ደግሞ true or false ይኖራል። ከዛ በኋላ ደግሞ ደረቅ ሾርት አንሰሮችን ለማየት እንሞክራለን ማለት ነው። ስለዚህ በፓርት 1 ላይ choice part ነው የምናየው። choice part-ን ደግሞ ስናይ በጣም ቀላል ነገር ነው። ስለዚህ እያቆማችሁ ለማየት ሞክሩት። አንሰሩን ከስር ላይ አሳያችኋለሁ choice part-ን ስንጨርስ ማለት ነው፣ ሁልጊዜ እንደተለመደው ማለት ነው። ስለዚህ የመጀመሪያው ጥያቄ ላይ ልግባ። why the term Solomonic which is under quotation placed in quotation marks when referring to the dynasty? A. It lacks historical evidence. B. It is not recognized by scholars. C. It was never used during the dynasty's rule. D. It was a term coined by European historians. ስለዚህ ጥያቄው ባጭሩ ምንድነው የሚለው? ለምንድነው ይሄ ሰለሞኒክ የሚለው ነገር አንደር ኮቴሽን የተቀመጠው? ለምንድነው? what is the reason behind this? ምን ነበረ መጀመሪያ ስንጀምር ያወራኋችሁ? which is ሰለሞኒክ የሚለውን ሐሳብ አንስተነው ነበር። ዛጉዌ ስርወ መንግስት ከወደቀ በኋላ አንደኛው የመውደቁ ምክንያት የሰለሞን ስርወ መንግስት ልክ እንደ አክሱማይቶች ስላልነበረው ነው ብለናል። ስለዚህ ሰለሞኒክ ስርወ መንግስት ማን ነበረ የሚለውን ነገር፣ እንዴት ወደ ኢትዮጵያ ሊመጣ ቻለ የሚለውን ነገር ለማየት ሞክረን ነበር። ሰለሞኒክ ከኪዩን ሻባ ወይም ደግሞ ሳባ ጋር ይጋባና ከዛም በኋላ ሚኒሊክ ደፈርስትን ይወልዳሉ። ሚኒሊክ ደፈርስት ደግሞ which is ኢትዮጵያዊ ነው። የሱ የዘር ግንድ ያላቸው ናቸው ሰለሞኒክ ኪንጎች ተብለው የሚጠሩት ማለት ነው። ኢቭን እስከ ኃይለ ሥላሴ ድረስ ወይም ደግሞ ራስ ተፈሪ ድረስ የነበረ የዘር ሐረግ ነው ተብሎ ይታሰባል ማለት ነው። ግን ለምንድን ነው ይሄ አንደር ኮቴሽን የተቀመጠው ሰለሞኒክ የሚለው ነገር ሲባል ብዙ ጊዜ ነግሬያችኋለሁ። because of historical evidence lack አለ። በክብረ ነገስቱ ላይ ያስቀምጠዋል። በክብረ ነገስቱ ላይ which is ሰለሞኒክ ይሄን ያህል ሪሌሽንሺፕ ነበረው። ከዛም ደግሞ በኪንግ ሚኒሊክ
ይሄ የዘር ግንዱን ማግኘት ተችሏል ብሎ ክብረ ነገስት ላይ አስቀምጧል። ግን ደግሞ ክብረ ነገስት ጀስት ሌጀንዳሪ ክብራቸውን የነገስቶችን የሚያወራ ሌጀንዳሪ የሆነ ቡክ ነው። ሌጀንዳሪ የሆነ ቡክ እንጂ ትክክለኛ የሳይንቲፊክ ቡክ ሆኖ የተጻፈ ቡክ አይደለም። ስለዚህ it is a legendary book because of that they don't take it as historical evidence እንደ ሂስቶሪካል ኤቪደንስ ብዙዎቹ ሂስቶሪያኖች አይቀበሉትም። ስለዚህ አንደር ኮቴሽን አድርገው ሶሎሞኒክን የማስቀመጡ ዋነኛው ምክንያት it lacks historical evidence ሂስቶሪካል ኤቪደንስን ላክ ስለሚያደርግ ነው ማለት ነው። ስለዚህ መጀመሪያው ምርጫ ላይ ያለ it lacks historical evidence it is not recognized by scholars ይላል። no it is not correct በስኮላሮች ሪኮግናይዝድ አለመሆኑ አይደለም። ምክንያቱም ክብረ ነገስት አይተውታል፣ ሪኮግናይዝ አድርገውታል። ግን ደግሞ ምንድነው ሂስቶሪካል ኤቪደንስ ላክ አለበት ብለው ነው ያነሱት ማለት ነው። ሌላኛው it was never used during the dynasties rule ይላል። no it is not even it doesn't go ራሽናል ራሱ ስታዩት it was never ነው የሚለው። never የምትለዋን መጠቀም አልነበረበትም። it was a term coined by European historians በኢሮፒያን ሂስቶሪያኖች ነበር ይሄ ተርም ኮይንድ ይሁን no it was not። ስለዚህ ወደ ሁለተኛው ጥያቄ እንግባ። ስለዚህ የመጀመሪያው መልሳችን ምንድነው አለ? የመጀመሪያው መልሳችን ኤ ነው። ኤ እንዳትረሱት። የመጀመሪያው መልሳችን ኤ ነው። ከምን ጋር የሚገናኝ ነው ብያችኋለሁ? ከክብረ ነገስት ጋር የሚገናኝ ነው ማለት ነው። ከክብረ ነገስት ጋር የሚገናኝ ነው ሐሳቡ። then ወደ ሁለተኛው ጥያቄ ስንገባ what problem lead to the establishment of royal prison at Ambagishan? The first one, A, religious conflict among nobles. B, power struggles among royal family members. C, inventions by external forces. D, decline in trade routes ይላል። ስለዚህ ሮያል ፕሪዝንን ለምንድነው ፎርም ለማድረግ የተፈለገው? አምባጊሸን ላይ ማለት ነው። ለምንድነው ፎርም ለማድረግ የተፈለገው? በዋነኝነት ይህን ፓርት ስናወራ ምን ብያችኋለሁ? ይኩኖ አምላክ ልክ እንዳረፈ አምባጊሸን በምትባል which is እዚህ ጋር ባለችው አምባጊሸን በምትባል which is የሳውዝ ወሎ ክፍል ናት። የሳውዝ ወሎ ክፍል ናት እና እዚች ክፍል ላይ አምባጊሸን በምትባል ላይ ሮያል ፕሪዝን ተሰርቷል። ለምንድነው ቢባል በዋነኝነት ከሱ በኋላ ከይኩኖ አምላክ በኋላ የነገሱ ንጉሶች ወደ አምስት የሚሆኑ ኪንጎች እርስ በርስ ተጨራርሰዋል ማለት ነው። አንዱ ፖይዝን እያስቀመጠበት አንዱ ላይ፣ አንዱ ደግሞ ዳይሬክትሊ ኢንቬንት እያደረገው ወይም ደግሞ ላይክ እየገደለው ወንድሙን ማለት ነው ለመንገስ ሲባል ማለት ሰክሰሰሮቹ በጣም ጥል ውስጥ ነበሩ ማለት ነው ለመንገስ ሲባል። ስለዚህ ይሄንን በዚህ መካከል ግን ህዝቡ በጣም ይጎዳ ነበር። ኦልሶ ደግሞ ከውጭ ወራሪ ቢመጣ በጣም አስቸጋሪ ስለነበር ህዝቡ ምን ያደርጋል? ሮያል ፕሪዝን ይሰራል ማለት ነው። ሮያል ፕሪዝን ሮያል የሆነ ግን ደግሞ ፕሪዝን፣ ሁለት የማይጣጣሙ ወርዶች ሮያል ፕላስ ፕሪዝን ሁለት የማይጣጣሙ ወርዶች ናቸው አይደል? ሮያል ማለት የንጉሶች መታሰሪያ። ስለዚህ የንጉሶች መታሰሪያ ነው ቤተ መንግስት አድርገው ነበር የሰሩላቸው ማለት ነው። አምባጊሸን ላይ ቤተ መንግስት የሚመስል ቦታ ነበረ የሰሩላቸው ማለት ነው። አምባጊሸን ላይ ወደ ሳውዝ ወሎ አምባጊሸን ላይ ይሄንን የንጉሳዊ መቀመጫ አድርገው ይሰሩላቸው። ለምንድነው ቢባል which is አሁንም ሌላ ኮንፍሊክት እንዳይመጣ በእነሱ መካከል ማለት ነው። ስለዚህ እዚህ ጋር ቢ ላይ ያለው መመልከት ትችላላችሁ። ፓወር ስትራግልስ አሞንግ ሮያል ፋሚሊ ሜምበር ስለነበረ በሮያል ፋሚሊ ሜምበሮች መካከል በጣም ትልቅ ፓወር ስትራግል ስለነበረ ይሄንን ነገር ማድረግ አስፈልጓል ማለት ነው። ስለዚህ እዚህ ጋር ያሉትን ጥያቄዎች በዚህ መልኩ መረዳት አለባችሁ ማለት ነው። ስለዚህ የመጀመሪያው መልስ ኤ፣ ሁለተኛው መልስ ደግሞ ቢ መሆኑን እንዳትረሱት ማለት ነው። ኦኬ ሌትስ ኮንቲኒው እናድርግ። ሶስተኛው ጥያቄ በምናይበት ጊዜ who was the first Solomonic king to embark on a wider territorial expansion? A, ይኩኖ አምላክ፣ B, ዘርዓ ያዕቆብ፣ C, አምደ ጽዮን፣ D, ኃይለ ሥላሴ። መልሱ። ኦኬ ተሳተፉ እስቲ። ስለዚህ the first Solomonic king ፈርስት የሚባለው ሰለሞኒክ ኪንግ እስከዚህ ድረስ ካነበባችሁት መልሱ ልክ ነው፣ ይኩኖ አምላክ ነው የሚሆነው። the first ሰለሞኒክ ኪንግ እስከሚለው ድረስ ካነበባችሁት ማለት ነው። ግን ደግሞ to embark እዚህ ጋር ያለውን to embark a wider territorial expansionዎችን የመጀመሪያው የሰለሞኒክ ኪንግ ሆኖ ግን ደግሞ ዋይደር ቴሪቶሪያል ኤክስፓንሽኖችን ያመጣው ማን ነው? በትክክል አምደ ጽዮን ነው ማለት ነው። the first ሰለሞኒክ ኪንግ ልክ ነው
ልክ ነው። ይኩኖ አምላክ ነው። ግን ደግሞ ቱ ኢምባርክ ዋይደር ቴሪቶሪያል ኤክስፓንሽን ማን ነው? አምደ ጽዮን ነው። አምደ ጽዮን ነው ሲ ላይ ያለው ምርጫ ማለት ነው። እሺ ወደ አራተኛው ጥያቄ እንሂድ። What was a key characteristics of Eustatius movement? A. Establishment of libraries in churches. B. Strict observance of Sabbath. C. Translation of Arabic texts to Ge'ez. D. Military campaigns against netboarding regions. ስለዚህ እዚህ ጋር ካራክተር ኪ የሚባለው ካራክተሪስቲክሱ የማን የኤዎስታቴዎስ ሙቭመንት። ስለዚህ ሜን ኩዌሽናችን አሁን ያከበብኩባት ኪ ካራክተሪስቲክሱ የማን የኤዎስታቴዎስ ሙቭመንት ማለት ነው። ስለዚህ ኪ ካራክተሪስቲክሱ ምን ነበረ ካስታወሳችሁ? ኤዎስታቴዎስ ሙቭመንት ልክ ነው ስትሪክት ኦብዘርቫንስ ኦፍ ሳባህ ነው። ሌሎችን ምርጫ በምናይበት ጊዜ የኢስታብሊሽመንት ኦፍ ላይብረሪ ኢን ዘ ቸርች ማን ያደረገው? ኢምፔሪየር ዘርዓ ያዕቆብ አይደለ? ዘርዓ ያዕቆብ ነው ያደረገው። ኢምፔሪየር ዘርዓ ያዕቆብ ነው ያደረገው ይሄንን ነገር ማለት ነው። ስለዚህ ይሄንን ነገር አንድ which is establishment of libraries in church ያደረገው ዘርዓ ያዕቆብ ነው። ሁለተኛው also የአረቢክ ቴክስቶችን ወደ ግዕዝ ስፔሻሊ ተአምረ ማርያምን የቀየረው አሁንም the same ዘርዓ ያዕቆብ ነው። ዘርዓ ያዕቆብ ማለት ነው the same ከዚህኛው ጋር the same ነው። ስለዚህ ሁለቱ ነገሮች ምንም ከኤዎስታቴዎስ ሙቭመንት ጋር አይገናኙም። ይሄኛው ሚሊታሪ ካምፔጅ ምንም የሚያገናኛቸው ነገር የለም። it is a movement of spiritual የሆነ ሙቭመንት ኢቫንጀላይዜሽን ስናወራ ያነሳ ነው ሙቭመንት ነው የኤዎስታቴዎስ ሙቭመንት ማለት ነው። ስለዚህ ሁለቱን ጥያቄዎች በዚህ መልኩ ልታዩልኝ ትሞክራላችሁ ማለት ነው። ስለዚህ the first ሰለሞኒክ ኪንግ ከተባለ ልክ ነው ይኩኖ አምላክ ነው። ግን ደግሞ ኢምባርክ ለማድረግ ማን ነበረ? አምደ ጽዮን ነው ማለት ነው። አምደ ጽዮን ነው ማለት ነው። also እዚህ ጋር መርሳት የሌለባችሁ ነገር ኤዎስታቴዎስ ሙቭመንት ስትሪክት ኦብዘርቫንስ ኦፍ ሳባህ ነው ወይም ደግሞ which is ቅዳሜን ሰንበት ማለት ቅዳሜ ነው ብለው ከሚያስቡ ሰዎች ከሚያስቡ አባቶች ኤዎስታቴዎስ የመጀመሪያው ነበሩ ማለት ነው። ወደ ቀጣዩ ስንሄድ ወደ አምስተኛው ጥያቄ the fifth question, where was the Muslim Sultanate of Adal originally established? A. Near Harar. B. In Zaila. C. In Dakar. D. In Ausa. Then, okay, which one is choice? Sti? Yeah, ልክ ናችሁ ጎበዞች። ስለዚህ ምንድነው መልሱ? ሲ ዳካር ነው መልሱ በትክክል። አሁን እዚህ ጋር ሞር ለማደናገር ምርጫዎቹ ሞር ቀረብ ያሉ ናቸው ከቢ ውጪ። ቢ it is a trade route ምንም ከሱልጣኔቱ አዳል ኤስታብሊሽመንት ጋር ምንም የሚያገናኘው ነገር የለም። it is a trade route ነው። ስለዚህ trade route ብላችሁ ማለፍ ትችላላችሁ። it is a trade route ነው። ምንም ከዚህ ጋር የሚያገናኘው ነገር የለም። what about Ausa and also near Harar? even by the way ዳካር የሚገኘው የት ነው ብለናል? ሳውዝ ኢስት ኦፍ what? ሀረር ሳውዝ ኢስት ኦፍ ሀረር ነው የሚገኘው ዳካር ሀረር ማለት ነው። አውሳ ደግሞ ሰከንድ ካፒታል ሲቲ ነው። በኦሮሞ ፖፑሌሽን ሙቭመንት ምክንያት ሰከንድ ካፒታል ሲቲ ይዘው ነበር ሙስሊም ሱልጣኔቶች ብለናል። ስለዚህ ሰከንድ ካፒታል ሲቲ ነው ወይም ደግሞ በዛ ሙቭመንት ምክንያት ወደዛ የገቡበት ነገር እንዳለ ነው የሚያሳይ ነው። ወደ አውሳ እንደገቡበት እንጂ የመጀመሪያው የመሰረቱት ማን ነው? በሳውዝ ኢስት ሀረር ላይ የሚገኘው ዳካር ነው። ዳካር የመጀመሪያው ስታብሊሽመንታቸው ማለት ነው። የሙስሊም ሱልጣኔት ኦፍ አዳል ኦሪጂናሊ ስታብሊሽ የሆነው ኢን ዳካር ነው ማለት ነው። ዳካር ላይ ነው። ከዚህ አንፃር ማየት ይገባቸዋል ማለት ነው። ስድስተኛው ጥያቄ በምናይበት ጊዜ what was one of Emperor ዘርዓ ያዕቆብ major religious reforms? የኢምፔሪየር ዘርዓ ያዕቆብ ሜጀር የምትለዋን በደንብ አስመሩልኝ። ሜጀር የሚባሉ ሪፎርሞቹ ምን ነበሩ? በተለይ ሪሊጂየስ ላይ ሜጀር ሪሊጂየስ ሪፎርሞች ምን ነበሩ? የማን? የኢምፔሪየር ዘርዓ ያዕቆብ ማለት ነው። የኢምፔሪየር ዘርዓ ያዕቆብ። ስለዚህ የመጀመሪያው ምንድነው? ትራንስሌሽን ኦፍ ክብረ ነገስት። ቢ ሪቫይቫል ኦፍ ሳባዝ ኦብዘርቫንስ ኢን ዘ ኢትዮጵያን ቸርች። ሲ አቦሊሽ ኦፍ ፋስቲንግ ፕራክቲስ። ዲ ሰፕሬሽን ኦፍ ሞናስቲክ ሙቭመንት። እስቲ መልሱልኝ። በትክክል ቢ ነው መልሱ። ለምንድን ነው ቢ የሆነው መልሱ? ትራንስሌሽን ኦፍ ክብረ ነገስት ነው ያደረጉት ኦር ራዘር ቅድም እንደነገርኳችሁ ትራንስሌሽን ኦፍ ተአምረ ማርያም ነው። ተአምረ ማርያምን ከአረቢክ ተአምረ ማርያም then if it is changed to ተአምረ ማርያም ከክብረ ነገስት ይልቅ ተአምረ ማርያም ቢለው ኑሮ it can be the choice
but it is not now the choiceአችን አይደለም በአሁኑ ሰዓት ላይ ማለት ነው። ምክንያቱም ለምንድነው ክብረ ነገስት ነው ያለው rather ተአምረ ማርያም ማለት ነበር የነበረበት ማለት ነው። ሲም በምናይበት ጊዜ አቦሊሽ ነው ያደረገው ፋስቲንግ ፕራክቲስ ነው ወይስ ደግሞ ፋስቲንግ ፕራክቲስ ሮብና አርብ እንዲጾም ነው ያደረገው? ሮብና አርብ እንዲጾም ነው ያደረገው። rather ይሄ አቦሊሽ ከማለቱ ይልቅ ምን ቢለው ኖሮ ሬዚንግ ቢለው ኖሮ ይሄንን ጥያቄ ሬዚንግ ቢለው ኖሮ ይሄንን ሲንመልስ ነበር ማለት ፋስቲንግ ፕራክቲስ። ሰፕሬሽን ኦፍ ሞናስቲክ ሙቭመንቱን ሰፕሬስ አድርጓል ወይም ደግሞ ወረታች አድርጎታል? ኖ አይደለም። ያ there is a moment እስጢፋኖስ ጋር ከአባ እስጢፋኖስ ጋር ግጭት በነበራቸው ጊዜ ዘርዓ ያዕቆብ ሃርሽ የሆነ ሜዠርመንት ወስዶበታል። ልክ ነው። ግን ደግሞ ይሄ ሞናስቲክ ሙቭመንቱን ሰፕሬስ አደረገ ማስባል አይችልም። ለምን? ምክንያቱም አንድን ሰው ነው like ከሞናስቲኩ ውስጥ which is አንድን ሰው መስራች የነበሩትን ከእስጢፋኖስ ጋር እሳቸውም ደግሞ ዲስሪስፔክት ስላደረጉት ከሳቸው ላይ ሃርሽ ሜዠርመንት ወስዷል ኢምፔረር ዘርዓ ያዕቆብ። ግን it doesn't suppress the monastic movement። ብዙዎቹ ይሄንን ጥያቄ እንዲህ እያሉ እየመለሱ ስለነበር ስላየሆኝ ነው ይሄንን ነገር in advance የምነግራችሁ ማለት ነው። ስለዚህ suppression of monastic movement ግዴታ ኢምፔረር ዘርዓ ያዕቆብ ከእስጢፋኖስ ጋር በነበረው ግጭት ያንን ነገር ስላደረገ which is suppress አደረገ ሞናስቲክ ሙቭመንቱን አያስብለውም ማለት ነው። ስለዚህ አንሰራችን በትክክል ምንድነው ሪቫይቫል ኦፍ ሳባዝ ኦብዘርቫንስ ነው። ሪቫይቫል አድርጓል ማለትም ምንድነው ሳባዝ which is ቅዳሜና ክብር እሁድና ክብር እየተባለ ጥል በነበረበት በኦስታሲስ ሙቭመንት ላይ ችግር የለውም ሁለቱንም ማክበር ይቻላል። እሁድም ቅዳሜም ይሁን ሰንበቶች ተብሎ የወሰነበት ኢምፔረር ዘርዓ ያዕቆብ የወሰነው ውሳኔ ነው የሚያሳየን። ስለዚህ ሪቫይቫል ኦፍ ሳባዝ ኦብዘርቫንስ ኢን ዘ ኢትዮጵያን ቸርች የሚለው ትክክለኛ መልሳቸው ይሆናል ማለት ነው። ስለዚህ እዚህኛው ጋር ለማየት የምትሞክሩልኝ ሁለት ጥያቄዎች ናቸው። በደንብ አተኩራችሁ ለማየት ሞክሩ ሁለቱም ጥያቄዎች። ስለዚህ የመጀመሪያው ዳካር ነው መልሱ ብለናል። ሁለተኛው ደግሞ which is the movement which is ኤዎስጣቴዎስ ሙቭመንት ኪፕ ለማድረግ የወሰነው ውሳኔ ለማየት ሞክረናል ማለት ነው። እያንዳንዱን ምርጫዎች በደንብ አስተውሏቸው። ብዙ ጊዜ ተመሳሳይ ጥያቄዎች ስለሚወጡ ምርጫዎቹን በደንብ እያያችሁ ማለት ነው። ኦኬ ወደ ቀጣዩ ጥያቄ እንሂድ። ቀጣዩ ጥያቄ ምንድነው የሚለን which is how did king አምደ ጽዮን respond to ሱልጣን አቃዲን the first actions against Christian merchants? A. He established a new trade route. B. He launched a military campaign against Haqaddin the first. C. He formed an alliance with other Muslim sultanates. D. He imposed economic sanctions. ስለዚህ ኪንግ አምደ ጽዮን እንዴት ነው ሪስፖንድ ያደረገለት ለሐቃዲን the first actions which is against Christian merchants ላደረገው ነገር ምን አይነት ሪስፖንድ ነው የሰጠው የሚለውን ስንመልስ ምንድነው መልሱ ንገሩኝ በትክክል ምን ነበር የሰጠው? which is ሐቃዲን the first ያደረገውን ነገር ታውቃላችሁ። ሙስሊም ሱልጣኔት የነበረው የመጀመሪያው እንግዲህ ሪቫለሪ ላይ በመናይበት ጊዜ ሐቃዲን the first ሱልጣን ነበርና በዛን ጊዜ ሐቃዲን the first ምንድነው ያደረገው which is የአምደ ጽዮኖችን ተላላኪዎች ወይም ደግሞ ኤጀንቶቹን ያስራቸዋል አስቆሟቸው ከዛም ደግሞ ያስራቸዋል። ስለዚህ ለዛ ሪስፖንስ ምን ነበር አምደ ጽዮን መልስ የሰጠው which is he launched B በትክክል he launched a military campaign ዘመቻ ነው ዳይሬክትሊ ወደ ሐቃዲን the first የወረደው ማለት ነው። ዘመቻ ሄዶ then ዲፊት አድርጎታል ሐቃዲን the first ብለናል ማለት ነው። which is he established a new trade route በፍጹም አይሆን ነገር ነው። new trade route ምንም የሚያገናኘው ነገር የለም ሪስፖንድ ለመመለስ ማለት ነው። ራዘር ቢሆን እንኳን እንደው ሊመስል የሚችለው established ሳይሆን he blocked ነበር እዚህ ጋር በestablished ይልቅ blocked a new trade route ማለትም which is አባይን ገደበበት ወይም ደግሞ ዘይላን which is አላስነካም አለው maybe reasonable ይሆን ነበር ከምርጫ እንኳን ትንሽ ለማደናገር ቢሆን ማለት ነው። በጣም ቀላል እንደሆነ ለማሳየት ፈልጌ ነው። ሲ ደግሞ ሚላን he formed an alliance with other Muslim sultanates ከሙስሊም ሱልጣኔቶች ጋር which is alliance ፈጠረ። በፍጹም ይሄም ያልነበረ ነገር ነው። even economic sanctions ጣለባቸው የሚለው ግን ለማን ላይ ነበረ? ኢፋት የመሳሰሉት እንደዚህ ብዙውን ጊዜ
ከሐቃዲን ፈርስት ከሞተ በኋላ እነዚህ ሀገራቶች ላይ እነዚህ ሱልጣኖቶች ላይ which is ጥሎባቸው ነበር። ሳንክሽኑ ምን ነበር? ኢኮኖሚክ ሳንክሽን ተብሎ የሚጠራው ታክስ ነበር ወይም ደግሞ በዛን ጊዜ ቴሪቢዩት ተብሎ ነበር የሚጠራው ማለት ነው። ስለዚህ እነዚህን ሁለት ነገሮች ይጥልባቸው ነበር at the same time ማለት ነው፣ ታክስ and ቴሪቢዩት። ኦኬ ስለዚህ ይሄን ያልካልን ወደ 8ኛው ጥያቄ እንሄድ። what significant event marked the decline of Muslim Sultanate of Ifat? የሙስሊም ሱልጣኔት ኦፍ ኢፋት ዲክላይንን ማርክድ ያደረገው ምን ነበረ ነው የሚለው። A the rise of Walasma family, D defeat of Saad ad-Din II by King Ishaq, C establishment of city of Harar, D formation of Oromo confederacy. ኦኬ የትኛው ነው? ያ በትክክል ቢ ነው። ለምንድን ነው ቢ የሚሆነው? ምክንያቱም ዲክላይን ኦፍ ሙስሊም ሱልጣኔት ስናወራ ምንድነው ያልኳችሁ መጨረሻ ላይ ከሐቃዲን በኋላ የተተካ ሰው ነበር። አሁንም የተተካ ሰው ነበር። የመጨረሻው ግን ሰዓድ አዲን II ነበር። ሰዓድ አዲን II ምን ነበር ያደረገው? መጀመሪያ ላይ ኢኒሻሊ he was defeating different rulers፣ የተለያዩ ሩለሮችን ዲፊት እያደረገ ነበር። ኢኒሻሊ ሰክሰስ አግኝቶ ነበር። ከዛ በኋላ ግን ሰዓድ አዲን ተሸንፏል። እዚህ ጋር ዲፊት የሚለውን እንዴት አድርጋችሁ ነው ኢንተርፕሬት የምታደርጉልኝ? ዲፊት የሚለውን ኪል በሚለው ትረዱልኝ ያላችሁ። እዚህ ጋር እነሱ የተጠቀሙበት ወርድ ትክክል ስላልሆነ ነው። ዲፊት ያደረገው ማን ነው? ዳዊት ነበር። ኪንግ ዳዊት ነው ዲፊት ያደረገው። ዲፊት ያደረገው ማን ነው ያልኳችሁ? ኪንግ ዳዊት ነበር ዲፊት ያደረገው። በዛን ጊዜ ሚሊታሪዎቹን እያስፋፋ ነበር፣ ወይም ደግሞ ቦታዎቹን ኤክስፓንድ እያደረገ ነበር። የተለያዩ ቦታዎችን ኤክስፕሎር እያደረገ ስለነበረ ኪንግ ዳዊት ዲፊት አድርጎት ነበር ሰዓድ አዲን። ግን ደግሞ ሰዓድ አዲንን ኪል ያደረገው ማን ነው? ኪንግ ይስሐቅ ከገደለውም በኋላ ነው ሙስሊሙ ሱልጣኔት በጣም የተዳከሙት። ኢቭን በዛን ጊዜ ምንድነው ዘይላ የምትባል ትሬዳቸውን አጥተዋል ማለት ነው። ስለዚህ በዚህ ምክንያት ይሄ የቢ መልስ ትክክል ይሆናል። ዋላስማ ፋሚሊ ራይዝ ማድረጉ ለሙስሊም ሱልጣኔት እንደው ራዘር አድቫንቴጅ እንጂ ይሄ ነገር ዲስአድቫንቴጅ ሊሆን ራሱ አይችልም። ሌላኛው ደግሞ ኢስታብሊሽመንት ኦፍ ሲቲ ኦፍ ሀረር ምንም የማያገናኘው ነገር የለም። ፎርሜሽን ኦፍ ኦሮሞ ኮንፌዴሬሲ ፎርሜሽኑ ምንድን ያደረገው ወደ ቅድም የነገርኳችሁ አውሳ ወደምትባለዋ ከተማ እንዲቀይሩን ያደረጋቸው እንጂ ይሄ ፎርሜሽኑ በፍጹም ምን እንዲያደርጉ አላደረጋቸውም፣ ዲክላይን እንዲያደርጉ አላደረጋቸውም ማለት። ስለዚህ አውሳ ወደምትባል ቦታ እንዲቀይሩ ሲቲያቸውን እንዲቀይሩ ያደረጋቸው ማለት ነው። ስለዚህ ይሄንን ነገር በአጭሩ ለማስታወስ ሞክሩ ማለት ነው። ስለዚህ መልሳችን ቢ እና አሁንም ተመሳሳይ ቢ፣ ሁለቱም ቢ ነው ማለት ነው። ስለዚህ እነዚህን ፖይንቶች በደንብ ለማስታወስ ሞክሩ። በደንብ ቲዩቶሪያሉም ላይ ሰርቼላችኋለሁ። እያንዳንዱን ፖይንቶች ለማየት ሞክሩ ማለት ነው። ቀላል ጥያቄ ናቸው። ባይዘው ብዙም የሚከብዱ አይመስሉኝም። ደን የምርጫ እንጨርስና ለዛሬ ይበቃናል ማለት ነው። የመጨረሻዎቹን 2 ጥያቄዎች አይተን ማለት ነው። በሚቀጥለው ደግሞ ትሩ ኦር ፎልሱን እና ሾርት አንሰሩን አብረን ለመስራት እንሞክራለን ማለት ነው። ስለዚህ what evidence exists of Ethiopians relation with Christian Europe? ባለፈው ላይ እያወራን ነበር መጨረሻው ቱቶሪያል ላይ which is Christian Europe እና which is እኛ ማለትም ኢትዮጵያኖች የነበረን ሪሌሽን ምን አይነት ሪሌሽን ነበረ? በጣም ስሙዝ የነበረ ሪሌሽን ነው ብለናል። እና ያንን ሪሌሽን ግን የሚደግፍልን ኤቪደንስ ምን ነበረን? ኤቪደንሶች የተለያዩ ኤቪደንሶች አንስቼላችኋለሁ። የሄንሪ የጻፈው ሌተር ብያችኋለሁ። የተለያዩ እንደዛ አሉ። ስለዚህ አሁን የትኛው ነው ኤቪደንሱ ነው የሚለን? what evidence exists of Ethiopians relation with Christian Europe ማለት ነው። ስለዚህ የመጀመሪያው ኤቪደንስ በምናይበት ጊዜ which is የሄንሪ ፈርስት ሌተር ብያችኋለሁ። የመጀመሪያው ኤቪደንስ ማለት ነው። ስለዚህ ሌሎችም ነግሬያችኋለሁ። እሱን በማስታወስ እነዚህ ለመስራት ትሞክራላችሁ ማለት ነው። A the spread of Christianity to South Europe ይለናል። B letters and maps like Fra Maro Mappomundo. C alliance with European monarchies in the 12th century. D European control over Ethiopian trade routes ይላል ማለት ነው። ስለዚህ የትኛው ነው መልሱ? በትክክል it is B ነው መልሱ። ለምንድን ነው B ሆነው?
የተለያዩ ካርታዎች ነግሬያቸው ነበር። ይህን ኤቪደንሱን የሚያረጋግጥ በኢሮፕና በክርስቲያን ኪንግደም መካከል ያለው ሪሌሽንሺፕ እንደነበረ የሚያረጋግጡ ዋነኞቹ ምንድን ናቸው? ማፖች ናቸው። ማፖ ሙንዶዎች በጣም የሚያረጋግጡ ናቸው። ማፖች ኢቨን ኢጅፕተስን ነግሬያቸው ነበር። በጣም እነዚህ ዋነኞች ናቸው። ኢጅፕተስ ራሱ የሚባል ማፕ አለ ማለት ነው። ሌላኛው እንደነገርኳቸው ሄነሪ ደ ፈርስት ኦልሶ ደግሞ ዘርዓ ያዕቆብ የላካቸው ሚሽነሪዎች አሉ which is military and political support ለማግኘት ማለት ነው። ኢቨን ኢኮኖሚክ ሰፖርቶችን ለማግኘት የላካቸው ሚሽነሪዎች እንደነበሩ ሚሽነሪ እንኳን ባይባሉም ላይክ ኤጀንቶች ይሄንን ነገር ለማስፈጸም ማለት ነው የላካቸው ስለነበሩ እነሱንም ማስታወስ ትችላላችሁ ማለት ነው። ይሄን ምርጫ በምናይበት ጊዜ which is spread of Christianity to southern Europe ምንም የሚያገናኘው ነገር የለም። alliance with European monarchies in 12th century ምንም ጭራሽ አይገናኘውም። European control Ethiopian trade በፍጹም ኮንትሮል አላደረጉትም ሲጀመር። ይሄ የሌለ ሂስትሪ ነው ማለት ነው። ስለዚህ በጣም ቀላል ነው ብዬ አስባለሁ። ኢቭን ምርጫዎቹ የሚያደናግሩ ነገሮች አይደሉም። ኦኬ ወደ 10ኛው ጥያቄ ስንሄድ what was the major motivation for rivalry between Christian kingdom and Muslim sultanates? በሙስሊም ሱልጣኔቶች እና በክርስቲያን ኪንግደም መካከል የነበረው ሪቫለሪ ለምንድን ነው የተነሳው? ሜጀር የሚባለው ሞቲቬሽኑ ምንድን ነው? አሁን እዚህ ጋር ከኩዌሽኗ ላይ እንድታዩ የሚፈልጋት እዚህ በክብ ያረኳት ነው which is major ሞቲቬሽን ብቻ አይደለም። ሜጀር የሚባለው ሞቲቬሽን ማን ነው? ለምሳሌ ሪሊጂየስ ኮንቨርሽን ሜቢ ሊሆን ይችላል። ኢት ኢዝ ፖሲብል ነው። ትሬድ ሩት ኮንትሮል ይሄኛውም ፖሲብል ነው። በፖሲብልነት ማለት ነው። ቴሪቶሪያል ዲስፒዩትስ ማለትም ሪቫለሪዎችን ሊያስነሳ የሚችል ነገር ነው። ሞቲቭ ሊሆን ይችላል። ኢት ኢዝ ፖሲብል ኦልሶ ኢንፍሉዌንስ ኦፍ ኢሮፒያን ፓወር። ኢሮፒያን ፓወሮች ክርስቲያኖችን which is ምን በሚል ፒተር ጆን በሚል ስም which is ኢንፍሉዌንስ ያደርጓቸው ነበር። ስለዚህ ይሄኛውም ፖሲብል ነው። ግን ደግሞ ሜጀር የሚሆነው የትኛው ነው? ትሬድ ሩት። በትክክል ትሬድ ሩት ምን የምትባል ትሬድ ሩት? ዘይላ ትሬድ ሩት ዘይላ በትክክል ማለት ነው። ስለዚህ በዘይላ ትሬድ ሩት ምክንያት ነው ይሄ ነገር የሚሆነው ማለት ነው። ስለዚህ ሜጀር ሞቲቬሽን ከተባለ ትሬድ ሩትን ትመርጣላችሁ ማለት ነው። ባለፈውም ልነግራችሁ እንደሞከርኩኝ ሁለቱም ደሴም አምቢሽን ነበራቸው ትሬድን ኮንትሮል ለማድረግ በተለይ ዘይላን ኮንትሮል ለማድረግ። ምክንያቱም ብዙ እቃዎችን ማመላለስ ይችላሉ ከተለያዩ ከአውሮፓውያን ካንትሪዎች ጋር የተለያዩ እቃዎችን መለወጥ ይችላሉ። ብሎም ደግሞ ካልቸሮችን መለወጥ ይችላሉ። ሶሻል የሆኑ ነገሮችን መለወጥ ይችላሉ። ፖለቲካል የሆኑ ነገሮችን መለወጥ ይችላሉ። ስለዚህ ሁለቱም ይሄንን ነገር ኮንትሮል ማድረግ ይፈልጉ ስለነበረ እዚህ ሪቫለሪ ውስጥ ገቡ ማለት ነው። ስለዚህ ትሬድ ሩትስ what the main cause ማለት ነው። ስለዚህ እነዚህን በዚህ መልኩ ታይሉኛላችሁ ማለት ነው። ስለዚህ እስካሁን ያወራ ነው which is የምርጫውን ፓርት as revision ይጠቅማቸዋል ብዬ ያሰብኩትን which is የሪቪዥን ኩዌሽኖች ወይም ደግሞ የዩኒቨርሲቲ ኩዌሽኖች ናቸው ማለት ነው። ስለዚህ ሞር ክሊር ነው ብዬ አስባለሁ። ክሊር ካልሆነላችሁ ከእንደገናም ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። መልሶቹን which is እንዲቀላችሁ ለማሳየት ያክል መልሶቹን ላሳያችሁና እንጨርስ በዚህ ቱቶሪያላችንም ማለት ነው። ስለዚህ የመጀመሪያው መልስ which is A lacks of historical evidence B የሁለተኛው መልስ ደግሞ B ነው which is power struggle among royal family C አምደ ጽዮን which is ሶስተኛው መልስ አራተኛው ደግሞ B strict observance of Sabbath አምስተኛው which is ዳካር ነው ሌላኛው ደግሞ ስድስተኛው which is revival of Sabbath observance in Ethiopian church ሰባተኛው B which is he launched a military campaign against Akkad the first ስምንተኛው B defeated which is Saad ad-Din by King Isaac ዘጠነኛው ደግሞ B letters and maps like Fara Maros Mappo Mundo የሚሉት ናቸው which is አስረኛው ደግሞ ትሬድ ሩት ኮንትሮል አሁን ያወራነው B ማለት ነው። ስለዚህ በዚህ መልኩ ይሄንን ለማየት ትሞክራላችሁ ማለት ነው። የዛሬው ቱቶሪያላችን ወይም ደግሞ ጥያቄው መስራታችን እዚህ ላይ ያበቃል። ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ባይ